መልእክት እሄዳለሁ። ጌታ በጣም እየተናገረኝ ነው። በጣም እየተደነቅኩ ነው። ራሱ መልእክት ከተዘጋጀሁበት በላይ እዚህ ቦታ ላይ የእግዚአብሔር መንፈስ አንዳንድ ነገሮች እየተናገረኝ ነው ያለውና የምናገርበት የመልእክቴ ሐሳብ እግዚአብሔር ከኛ ጋር በሚል እግዚአብሔር ከማን ጋር? ከኛ ጋር። ወሮቼ ሰዎች ከናንተ ማየት የሚፈልጉት ነገር ምንድን ነው? ብዙዎቻችን ልናሳይ የምንፈልጋቸው የተለያዩ ነገሮች አሉ። ይኸውላችሁ ከኛ ትውልድ፣ ማህበረሰቡ፣ ህዝቡ ማየት የሚፈልገው አንድ እግዚአብሔርን። በዚያን ጊዜ ይላል፣ በዚያን ጊዜ አንድ ሰዎች ይመጡና አንዱን አይሁዳዊ ይዘው እግዚአብሔር በእናንተ እንዳለ ሰምተናል ይላሉ። ጌታ የተመሰገነ ይሁን። ተመልከቱ፣ በእኛ ሰዎች ማየት የሚፈልጉት ማንን ነው? እግዚአብሔርን ነው። እግዚአብሔርን ነው። አንዳንድ ነገስታቶች አይቻለሁ በመጽሐፍ ቅዱስ ውስጥ ምን ይላል? እግዚአብሔርም ከእርሱ ጋር እንደሆነ ባዩ ጊዜ ብዙዎች ወደ እሱ ተሰበሰቡ ይላል። ብዙዎቻችን አሁን ቤተሰቦቻችን መውረስ እንፈልጋለን። ሰዎችን ወደ እግዚአብሔር መንግስት እንዲመጡ እንፈልጋለን። አለም እንዴ? ተመልከቱ፣ እነዛ ሰዎች ወደ እግዚአብሔር የመጡት በእናንተ አንድ ነገር ማየት ይፈልጋል። ማንን? እግዚአብሔር። የእስራኤል ህዝብ ተሰበሰበና ለኢያሱ ምን አለው? ኢያሱ በጣም እንደፈራ ታውቃላችሁ። የአመራሩ ስፍራ እሱ ይዞ ስለነበረ እሱ ጀነራል ኢያሱ የእስራኤልን ህዝብ ወደ ተስፋይቱ ይዞ የሚሄደው እሱ ስለነበረ ሙሴ ባሪያ ሙሴ ሞቷል አለ። እንግዲህ አንተ ነህ ይህንን ራእይ የምትቀጥለው ሲባል ፈራ እና የእስራኤል ህዝብ ግን ተሰበሰበና ምን አለው? ኢያሱ አለ እኛ ለአንተ እንገዛለን አለ። ምን ፈልገው ግን አንድ ነገር ብቻ እግዚአብሔር ካንተ ጋር ነው። አሜን። አስገራሚ እኮ ነገር ነው ወገኖቼ። የእግዚአብሔር አብሮነት የምናሳየውም ነው። ትውልድም ከኛ ማየት የሚፈልገው ነው። ጌታ ይመስገን። ኢዮብ ላይ ምን ይላል? አሁንም ከእርሱ ጋር ተስማማ፣ ሰላምም ይኖር፣ በዚያም በጎነትን ታገኛለህ። ከአፉም ሕጉን ተቀበል ካለ በኋላ የኦፊርን ወርቅ በአፈር ውስጥ ብትጥል እርሱ ራሱ የሚብለጨለጭ ብርና ወርቅ። እባካችሁ እግዚአብሔር የሚብለጨለጭ ብርና ወርቅ ይሆናል። እግዚአብሔር ይብለጨለጫል። እግዚአብሔር ተመልከቱ፣ በምትሰሩበት መስሪያ ቤት ይብለጨለጫል። በሰፈራችሁ ይብለጨለጫል። በትዳራችሁ ውስጥ ይታያል። በልጆቻችሁ ላይ ይታያል። በክርስቶስ ኢየሱስ ስም እግዚአብሔር ይታይ። ያለን እሱ ነው። በጣም አንድ ወሳኝ ነገር ልንገራችሁ። እግዚአብሔር ከኛ ጋር ነው ስንል ቅድም የጌታ መንፈስ ይናገረኝ ነበር። በተለይ በዚህ በአዲስ ኪዳን በጣም ጥልቅ ነገር ነው። እግዚአብሔር ከኛ ጋር ነው። በብሉይ ኪዳን እግዚአብሔር ከነሱ ጋር ነው ይባል ነበር። በአዲስ ኪዳን ግን ተመልከቱ፣ ወደ ባሰ ነገር ውስጥ ገብተናል። እግዚአብሔር ከኛ ጋር ብቻ አይደለም፣ እግዚአብሔር በእኛ ውስጥ ነው። የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው ይላል። እኔ አንድ ሰውም ሲናገር የሰማሁትን እንደገና ደግሞ በጣም ያስገረመኝ ነው ልንገራችሁ። ጌታ ኢየሱስ ክርስቶስ ከተናገራቸው ነገሮች መካከል ስለመጥምቁ ዮሐንስ የተናገረው ምን አለ? ከሴት ከተወለዱት አለ መጥምቁ ዮሐንስን የሚያክል የለም፣ እሱ ይበልጣል ከሁሉ። ማለት ምን ማለት ነው? ከነ ሙሴ ይበልጣል ባህር ከከፈሉት፣ እንደገና ደግሞ ከነ ኤልያስ ሰማይ ከዘጉት ከከፈቱት። ተመልከቱ። እና ሌሎችም ታላላቅ የእግዚአብሔር ሰዎች በብሉይ ኪዳን የምናውቃቸው ትልልቅ የእምነት አባቶች ከነ አብርሃም ከሌሎችም ሁሉ ይበልጣል አለ። እንዴት ነው ሊበልጥ የሚችለው? ዮሐንስ ታምራት ብዙ አላደረገም። እንደነ ኤልያስ ሰማይ አልከፈተም፣ አልዘጋም፣ እሳት ከሰማይ አላወረደም። እንደ ሙሴ ባህር ምን አላለም፣ አልከፈለም። እንዴት ወገኖቼ፣ እንዴት መሰላቸው? ሁሉም እነ አብርሃም እነ ሙሴ እነ ኤልያስ ሁሉ እነሱ ኢየሱስ ክርስቶስን ከሩቅ ነበረ ሲመለከቱት የነበረው። ዮሐንስ ግን ኢየሱስ ክርስቶስ በአካል ወግ እያደረገ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ጌታ ይመስገን፣ ለክርስቶስ ቅርብ በመሆኑ ምክንያት ከሁሉ ይበልጣል ተባለ። ከሁሉ ያስገረመኝ ደግሞ በእግዚአብሔር መንግስት ግን አለ። በእግዚአብሔር መንግስት ማለት እኛ ዳግም ከተወለድ ነው። በእግዚአብሔር መንግስት ግን አለ የሁሉ ታናሽ ዮሐንስን ይበልጠዋል አለ። ምን ማለት ነው? ዳግም ከተወለዱ እግዚአብሔር ልጆች የሁሉ ታናሽ ሆኖ ከኛ ማንን እንበልጣለን? ዮሐንስን ይበልጣል ተባለ። እንዴት ነው የዚህ ነገር ሂሳብ ስትሉ ሚስጥሩም እንደው ታውቃላችሁ።
ዮሐንስ ኢየሱስ ክርስቶስ በእግሩ ወክ ሲያደርግ ነው እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ሲል የነበረው። እኔና እናንተ ግን ክርስቶስ በእኔ ውስጥ ነው። ክርስቶስ በእኔ ዓይን ያያል። ክርስቶስ በእጄ ይፈውሳል። ክርስቶስ በእኔ እግር ይራመዳል። ክብር ለእግዚአብሔር ይሁን። በጣም የሚገርም ነገር ውስጥ እኮ ነው እግዚአብሔር የከተተን። እግዚአብሔር ዓይናችን ይክፈተው። እግዚአብሔር ከኛ ጋር ማለት ወገኖቼ የእግዚአብሔር ስም በእኛ ላይ መጠራቱ ማለት ነው። ዘዳግም ምዕራፍ 28:10 ላይ ምን ማለት ነው? ምን ይላል? የእግዚአብሔር ስም በአንተ ላይ እንደተጠራ አይተው አሕዛብ ይፈሩሃል ይላል። አሕዛብ የማያምኑ ሰዎች በሰፈራችን፣ በስራ ቦታችን፣ በተለያየ ቦታ ላይ ሰዎች የሚያከብሩ ሰዎች ቦታ የሚሰጡን ለምንድን ነው ሲባል የእግዚአብሔር ስም በእኛ ላይ ስለተጠራ። እግዚአብሔር ከኛ ጋር ማለት የእግዚአብሔር ስም በእኛ ላይ መጠራት ማለት ነው። ደግሞ የእግዚአብሔር ስም በእኛ ላይ መጠራት ማለት ምን ማለት ነው እያልኩ ሳሰላስል የእሱ መሆን ማለት ነው። አሜን። ክብር ለእግዚአብሔር ይሁን። ሮሜ ምዕራፍ 1:7 ላይ ምን ይላል? የክርስቶስ ልትሆኑ ለተጠራችሁ ይላል። እግዚአብሔር ሆይ ለምን እንደጠራኝ አላቅም ካላችሁ መልሱ ቀላል ነው። የክርስቶስ ልትሆኑ የእግዚአብሔር ልንሆን። ተመልከቱ ኢሳይያስ 43:1 ጀምሮ እስከ 4 ስታዩ ምን ይላል? ተቤዥቻለሁና አትፍራ። አንተ ምን ማለት ነው? እግዚአብሔር ከኛ ጋር ማለት ሙሉ በሙሉ የሱ ነን ማለት ነው። ምን ማለት ነው? ትዳራችን የሱ ነው። ልጆቻችን የሱ ናቸው። አገልግሎታችን የሱ ነው። ጸጋችን የሱ ነው። ንብረታችን የሱ ነው። ሁሉ ነገራችን የእግዚአብሔር ነው ማለት ነው። በጣም ጥልቅ ነገር ነው። እንደውም ጌታ ኢየሱስ ክርስቶስ ደግሞ በሐዋርያ ሥራ ምዕራፍ 9 ላይ ነገሩን አባሰውና አስደንጋጭና ከአእምሮ በላይ የሆነ በአእምሮ ካልኩሌት ልናደርግ የማንችለውን ነገር ተናገረ። ሳኦል ቤተክርስቲያንን እያሳደረ ሲሄድ ድንገት ጌታ ኢየሱስ እንደተገለጠለት ታውቃላችሁ። ተገለጠለትና ሳኦል ስለምን ታሳድደኛለህ? ምን ማለት ነው? ጌታ ኢየሱስ እንዴት እንደዚህ ይላል? ማለት የነበረበት እኮ እንደምታውቁት ምንድን ነው? ሳኦል ስለምን ታሳድዳቸዋለህ ነው የሚባለው አይደል እንዴ? ሳኦል እያሳደደ ያለው ማለት ነው ደቀ መዛሙርትን ነው እያሳደደ ያለው። ነገር ግን ጌታ ኢየሱስ ሳኦል ስለምን ታሳድዳቸዋለህ? ከዛ ጳውሎስ ምንድን ነው ያለው? ጌታ ሆይ አንተ ማነህ ሲል አልደገመውም። ኢየሱስ መጀመሪያ ምናልባት ተሳስቶ ይሆናል ብላችሁ የምታስቡ ሰዎች እንዳልተሳሳተ የምታውቁት ደገመው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። ምን ማለት ነው ልንገራችሁ። ጌታ ኢየሱስ እያለ ያለው ቤተክርስቲያንና ክርስቶስ አካልና ራስ ናቸው፣ አንድ ነን እያለ ነው። እግዚአብሔር ከኛ ጋር እያልን ስናወራ ተመልከቱ። ቤተክርስቲያንና ክርስቶስ፣ ኢየሱስ ክርስቶስ የቤተክርስቲያን ራስ ነው። አሜን። ታውቃላችኋል። ኢየሱስ ክርስቶስን ከሞት ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታት ጉልበት ይታያል ካለ በኋላ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እነግራቸዋለሁ። ኢየሱስ ክርስቶስ የቤተ ክርስቲያን ምንድን ነው? ራስ ነው። ቤተ ክርስቲያንስ ምንድን ነች? ቤተ ክርስቲያን ደግሞ የክርስቶስ አካል ናት። አሜን። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ጌታ ይመስገን። ምን እየተባለ ነው? ምን እየተባለ ነው ወገኖቼ? እግዚአብሔር ከኛ ጋር የሚለው በጣም 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 ሄዶ ኢየሱስ ቤተክርስቲያንና እኔ ስንት ነን አለ? አንድ ነን አለ። ጌታ ይመስገን። አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። እያልኩ ያለሁት አንድ ነገር ነው። እግዚአብሔር ከኛ ጋር ነው። ለጊዜው ይህንን ቀላል ቋንቋ ልጠቀም። አሜን። ክብር ለእግዚአብሔር ይሁን። በጣም አስገራሚ ሚስጥር ነው ይሄ እግዚአብሔር ከኛ ጋር የሚለው። በብሉይ ኪዳንም ቢሆን ተመልክቶ አዳም ሚስ ያደረገው አጣ የተባለው ብዙ ነገር ላይ መስላችሁ። አዳም በጣም ከፍተኛ ኪሳራ ውስጥ የገባው አዳምን እንደዚህ አይነት የተመሰቃቀለ ነገር ውስጥ እንዲገባ ያደረገው ብዙ ነገር አይደለም። ስንት ነው? አንድ ነገር። ምንድነው ያጣው?
ማንን ያጣው? እግዚአብሔርን ያጣው ወገኖች። እግዚአብሔር ማጣት ከባድ ነገር ነው። እግዚአብሔር ማጣት ከባድ ነገር እንደሆነ ሁሉ እግዚአብሔር ማግኘት ደግሞ ከባድ ነገር ነው። አንድ ሰው ሲናገር ምን አለ? ህልም ትላንት አይቻልሃለሁ፣ ትላንትና ህልም አየሁልሃለሁ። እና ምንድነው ህልሙ እስኪ ንገረኝ ሲለው ህልሙ ብቻህን ተራራ ትወጣለህ፣ ብቻህን ደግሞ ቁልቁለት ትወርዳለህ። እንዴ እኔ ይሄን ህልምማ አልቀበልም አለው። ለምንድን ነው የማትቀበለኝ ሲለው ተራራ ከወጣሁም ከእግዚአብሔር ጋር ነው፣ ከወረድኩም ከእግዚአብሔር ጋር ነው። አንተ ግን አየሁ የምትለው ምንህን ነው? ብቻ እነግራቸዋለሁ፣ እኛ ብቻችን አይደለም። ዛሬ ልበላቸው፣ እግዚአብሔር ከኛ ጋር ነው። ተመልከቱ፣ ጌታ ኢየሱስ ክርስቶስም ያንን ሁሉ ዋጋ የከፈለው። እንደምታውቁት የክርስቶስ ዋጋ ቀላል አይደለም። እኛ ኢትዮጵያዊ ስለሆን ነው እንጂ እስራኤላዊ ብንሆን ኖሮ አንድ የሚገባን ነገር አለ። በእስራኤል ሀገር አሁን የመጨረሻ የማያምር የአሟሟት አይነት ምንድን ነው ብላችሁ ብትጠይቋቸው እስራኤላውያኖች ምን ይሏቸዋል መሰላችሁ? የመስቀል ሞት። የመጨረሻ የማያምር አንዳንድ አባቶች ትልቅ ሰዎች እዚህ ሀገር ሲጸልዩ ሰምቻለሁ፣ አሟሟቴን አሳምረው ብለው እና በእስራኤል ሀገር የመጨረሻ የማያምር የአሟሟት አይነት የመስቀል ሞት ነው። ለዛ ነው ሐዋርያው ጳውሎስ እስራኤላዊ ስለሆነ በእስራኤላዊ ቋንቋ ሲጽፍ ፊልጵስዩስ ምዕራፍ 2 ላይ የክርስቶስን አሟሟት ብሎ ተናገረው። ለመስቀል ሞት እንኳን ለመስቀል ሞት ለዛ ለማያምረው ለመስቀል ሞት እንኳን የታዘዘ ሆነ። የመጨረሻ የአመፀኛ ተቆጠረ የሚለው ቃል ተፈጸመ ይላል። ለዛ አይነት የአሟሟት አይነት እንኳን ጌታ ኢየሱስ የታዘዘው ያን ሁሉ ዋጋ የከፈለው አምላክ ሆኖ መምጣቱ ሌላ ጉዳይ ነው። እሱ ትልቅ ዋጋ ነው። የባሪያም መልክ መያዙ፣ ራሱን ባዶ ማድረጉ፣ ለመስቀል ሞት እንኳን መታዘዙ፣ ይሄ ትልቅ ዋጋ ነው። ግን ጌታ ኢየሱስ ሆይ ይሄን ሁሉ ዋጋ ለምን ከፈል ካላችሁት ለብዙ ነገር ላይ መስላችሁ ያጣነው ነው። እግዚአብሔር ከኛ ጋር ያደረገው ያጣነው ሌላ ነገር አይደለም። ማንን ነው? እግዚአብሔር ነው። ዛሬ አንድ መስራች አለኝ። እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኔ ጋር ነው በሉ እስቲ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ተመልከቱ እና አዳም ከባድ ነገር ነበር ያጣው። ከባድ ነገር ያጣው። እረኛውን እግዚአብሔር አጣ። እረኛውን እግዚአብሔርን ያጣው። በለመለመ መስክ የሚበራው በረፍት ውሃ ዘንድ የሚያሳድረውን እግዚአብሔር አጣ። በፊቱ የሚሄደውን ኤንዌይ በአዲስ ኪዳን ደግሞ በተለይ ቆላሲያስ ላይ አንድ የተጻፈ ቃል አለ። ከአለቅነትና ስልጣናት ራስ በሆነው በእርሱ ሆናችሁ ተሞልታችኋል የሚለውን አንድ መጽሐፍ ቅዱስ ትርጉም ላይ ስመለከት ምን ይለዋል? ኢፍ ዩ ሃቭ ጎድ ዩ ሃቭ ኦል ይላል። ምን ማለት ነው? እግዚአብሔር ካለ ሁሉም አለ። ወሎቼ እግዚአብሔር አላችሁ፣ እንግዲያስ ሁሉም አላችሁ። በቃ የመጨረሻ የታደለ ሰው እዚህ ምድር ላይ ማን ነው ካላችሁኝ፣ እግዚአብሔር ያለው ሰው። እስቲ እግዚአብሔር አለ በሉ ባካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። አንድ ወሳኝ ነገር ልንገራችሁ። ወሳኝ ነገር፣ አዎ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር የሆነባቸው በጣም ብዙ ምክንያቶች አሉ። ከምክንያቶች መካከል ዛሬ አንዱን ተናግሬ ከዛ በኋላ ነው ወደ ጸሎት ምን ሄደው። እግዚአብሔር ከኛ ጋር የሆነባቸው ካሉት ምክንያቶች መካከል አንደኛው በሁለተኛ ሳሙኤል ምዕራፍ 5 ቁጥር 10 ላይ እናወጣና እናነባለን። እግዚአብሔር አዎ ከኛ ጋር ነው። እግዚአብሔር ከኛ ጋር የሆነባቸው ምክንያቶች ሁለተኛ ሳሙኤል ምዕራፍ 5 ቁጥር 10 ላይ ቶሎ በሉ እናውጡ። እግዚአብሔር ከኛ ጋር ነው። ማቴዎስ 1:23 ላይ ታገኙታላችሁ። እግዚአብሔር ከኛ ጋር የሚለው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ተርጓሚውም እግዚአብሔር ከማን ጋር? ከኛ ጋር። እግዚአብሔር ይመስገን። የኔ ወንድም አንድ ምስራች ልንገር፣ እግዚአብሔር ካንተ ጋር አለ። አሜን። የኔ እግዚአብሔር ካንቺ ጋር ነው። አሜን። የኔ አባት የኔ እናት እግዚአብሔር ከእርሶ ጋር አለ። አሜን። ዋው! እግዚአብሔር ይመስገን። አሜን። ምዕራፍ 5 ቁጥር 10 ላይ ዳዊትም እየበረታ ሄደ። ለምን ሲባል የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበረ።
ምን ማለት ነው? እግዚአብሔር ከእርሱ ጋር የሆነ ሰው በህይወቱ የሚታየው ዋና ምልክት ምን ታውቃላችሁ? እየበረታ ይሄዳል። ዛሬ በዚህ ምሽት ላውጅ ነው የመጣሁት። እየበረታችሁ ትሄዳላችሁ። አንዳንዶቻችሁ እንዴ ምን ማለት ነው? እንዴት አይነት መልእክት ነው ይሄ? ደግሞ እንዴት ነው እየበረታው የሚሄደው የምትሉ ሰዎች፣ አዎ ዘመድ ከእናንተ ጋር ስለሆነ አይደለም። ብርና ወርቅ ከእናንተ ጋር ስለሆነ አይደለም። እግዚአብሔር ከእናንተ ጋር ስለሆነ። ለዛ ነው እስራኤላውያን ብቻ እግዚአብሔር ካንተ ጋር ዛሬም ይልባላችሁ እግዚአብሔር ከእናንተ ጋር ነው። ስለዚህ ምንድነው በህይወቴ ወደፊት የሚሆነው? እስኪ ተንብይልኝ፣ እተነብይላችኋለሁ። እየበረታችሁ ትሄዳላችሁ። በትዳራችሁ እየበረታችሁ ትሄዳላችሁ። ልጆቻችሁ እየበረቱ ይሄዳሉ። በመንፈሳዊ ህይወታችሁ እየበረታችሁ ትሄዳላችሁ። ዳዊትም እየበረታ ሄደ። በሳኦል ቤትና በዳዊት ቤት መካከል ጦርነት ነበረ። የሳኦል ቤት እየደከመ፣ የዳዊት ቤት ግን እየበረታ ይሄድ ነበር። ዛሬ እንዲህ ተበላችሁ። አዎ ጦርነት ላይ እየተጋደለ ነው ከአለቆች ከስልጣናት። ነገር ግን አንዴ መስራች አለኝ፣ እየበረታን እንሄዳለን። ምሳሌ 4:18 በጣም ደስ ይለኛል። የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ያበራል። በጌታ በኢየሱስም የሚያሳንስ መንፈስ የተመታ ይሁን። የሚገርም እኮ ነው። እግዚአብሔር ከእኛ ጋር የሚሆኑ ዋና ምልክት ምን እያልን መሄዳችን ነው? እየበረታ። ክብር ለእግዚአብሔር ይሁን። በጣም ደስ ይለኛል። ዘዳግም መጨረሻ ላይ ስታዩ የእግዚአብሔር ሰው ሙሴ የባረካቸው በረከቶች በጣም ደስ የሚለኝ አንድ በረከት አለ። ዘዳግም መጨረሻ ላይ ታዩታላችሁ። ስለ አሴር የተጻፈ የአሴር በረከት በጣም እወደዋለሁ። በጣም ሁሉም የተለያየ በረከቶች አሉ። የአሴር በረከት በጣም ደስ ይለኛል። 33:24 ስለ አሴር እንዲህ አለ። አሴር በልጆቹ የተባረከ ይሁን፣ በወንድሞቹ የተወደደ ይሁን፣ እግሩንም በዘይት ውስጥ ያጥልቅ፣ ጫማ ብረትና ናስ ይሆናል፣ እንደ ዕድሜ እንዲሁ ኃይል ይሆናል። ክብር ለእግዚአብሔር ይሁን። ይኸውላችሁ የሚሆንባችሁ ይሄ ነው። ዛሬ ተመልከቱ። ምን ነው እያደረክ ያለው ካላችሁ፣ እያደረክ ያሉት ካርታ እያደልኩ ነው። የክርስትና ህይወታችሁን ካርታ ይዛችሁ ነው የምትወጡት። ወደፊት ምንድነው መሆኑ? የኔ ነገር ያንቺ ነገር እየበረታሽ ትሄጃለሽ። የትዳሬ ነገር እየበረታ ይሄዳል። እየቀነሰ የሚሄድ ነገር የለም። አገልጋዮች ያላችሁ አገልግሎት እንደው ሳይው በርም እንደው እየተከፈተ አይደለም። ስንት ብር ነው የተዘጋበት? 33 ሊከፈት ነው። ምክንያቱም ካርታው የሚያሳየው እንደዚህ ነው። ካርታው እኮ ነው። ክብር ለእግዚአብሔር። የህይወታችን አቅጣጫ ወደፊት የሚሄድበት የመንገዱ አይነት እንደዚህ ነው የተጻፈው። አሴር እግሩን በዘይት ውስጥ ዛሬ አልነገርኳችሁ። እኔና እናንተ እግራችን ያጠለቅነው ዘይት ውስጥ ነው። መንፈስ ቅዱስ ውስጥ ነው። እግዚአብሔር ውስጥ ነን። በቤቱ ውስጥ ነን። ክብር ውስጥ ነው ያለን። አሲድ ውስጥ አይደለም። አሲድ ውስጥ ብትሆን አሲድ ይበላል፣ ጤናን ይበላል፣ ምንህን ይበላል። በክርስቶስ ሳንሆን በፊት አሲድ ውስጥ ነበር። አረቄው ምኑ አይደለም አሲድ እኮ አይደለም። ስንት ነገር ሲበላ ውሸት እየሰማ ምን እያልክ፣ ዛሬ ግን ያለው ቅባት ውስጥ ነው። ቅባት ውስጥ ያለ ምን እየሆነ ይሄዳል? እየበረታ እየጨመረ ይሄዳል። አንድ ጊዜ አንድ ኢንተርናሽናል ስኩል ውስጥ ነበርኩ። ኢንተርናሽናል ትምህርት ቤት እና ከተለያየ ሀገር ከአውሮፓ፣ ከአሜሪካ፣ ከአፍሪካ የመጡ ሰዎች የሚማሩ ተማሪዎች ያሉበት እዛ ትምህርት ቤት ገብቼ ነበር ለትምህርትና ገና ትምህርቱን ገና ከመጀመር በፊት ዙሪያችን እንደዚህ ክብ ሆነን በጣም ጥቂትና እንደ 20 ብንሆን ነው እና ሁሉም ሰው ያስተዋውቃል። እና እኔም ራሴን አስተዋውቅ። እድሜያችሁን ትናገራላችሁ፣ ያገባችሁ ያላገባችሁ ሆናችሁ ካገባችሁ ስንት ልጆች እንዳላችሁ ትናገራላችሁ። እና ሁሉም መናገር ጀመረ። እኔ ተራ ደረሰ። እኔ ስሜ ዓለም ሞላ ይባላል።
የምኖረው በአዲስ አበባ ነው። ባለትዳርና የአራት ልጆች አባት ነኝ። እድሜ ደግሞ ይሄን ያክል ነው እየተናገርኩ ለእናንተ አልናገርም። አንዳንዱ አልናገርም፣ ምክንያቱም በኋላ ክብር ለእግዚአብሔር ተናገርኩ። እዛ ግን መናገር አለባችሁ እና ተናገርኩ። እድሜ አሁን ሁሉም ተናግሮ ከጨረሰ በኋላ ልክ ጉባኤው እንደተበተነ ሲሄድ አንድ ሰው ተከተለኝ። ፓስተር አለኝ። ምን ነበር አልኩት። ምንድነው አልኩት። እኔ በጣም የተደነቅኩት አለ እድሜህና ያንተ ሁኔታ አንድ አይደለም አለ። እድሜ በጣም ትልቅ ጣራ ተናግረሃል፣ ሲያዩ ግን አንተ በጣም እንደ ጎረምሳ ነህ እና ይህን ሚስጥር እባክህ እንድትነግረኝ እፈልጋለሁ አለ። ሚስጥሩ ልንገርህ አልኩት። ሚስጥሩ ኢየሱስ የሚባል ፍሪጅ ውስጥ ገብቼ ነው አለ። ክብር ለእግዚአብሔር። ጌታ ይመስገን። በስጋ እንኳን ራሱ እንደለመለምን እኮ ነው። እንደለመለምን ትቀጥላለህ። ዘይት ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። አንዳንድ ጓደኞቼ ይገርሙኛል። አንዱ እንደዚህ ዱላ ይዞ እንደዚህ ጋቢ ለብሶ አለመሞላና አለ። አብረን 6ኛ ክፍል ተመረናል ምናምን። እኔ አለመሞላ አይደለም ወንድሙ ነኝ አልኩት። ለምን መሰለህ? ከጨበጥኩት ይጋባብኛል። ወንድሙ ነኝ፣ እሱን እመስላለሁ። ይጅ በቃ ክብር ለእግዚአብሔር ይሁን። በቃ ወንድሙ ነኝ እኔ እንጂ አንተ እኔ አለመሞላ አይደለም። ክብር ለእግዚአብሔር ይሁን። እባካችሁ ዘይት ውስጥ ምን ውስጥ ነው? ዘይት ፊዚካሊ ምን እንለመልማለን? ቢዝነሳችን ይለመልማል፣ መንፈሳዊ ህይወታችን ይለመልማል፣ ጸጋችን ይለመልማል፣ ልጆቻችን ይለመልማሉ፣ ዳራችን ይለመልማል። ያለነው ዘይት ውስጥ የምንሰማው ነገር እኮ የሚያንጽ ነው። ይሄን የመሰለ ነገር እየሰማ ክብር ለእግዚአብሔር ይሁን። አሴር እግሩን በዘይት ውስጥ ያጥልቅ። ከዛስ በኋላ ጫማ ብረትና ነሐስ ይሆናል። ጫማ ብረትና ነሐስ ይሆናል ማለት መስላችሁ? ድሮ ኳስ ስንጫወት በሸራ ፍራቢ የሚባል ጫማ ነበር። በሸራ ጫማ ነው ኳስ የምትጫወቱት። ግን አንዳንድ ልጆች ቆዳ ጫማ አድርገው ይመጣሉ። ቆዳ አድርገዋል ምናምን፣ እኛ ከሱ ጋር አንጫወትም ይቀይር ይባላል። ለምን? ቆዳ በጣም ኃይል አለው። እዚህ ጋር ደግሞ ከቆዳ ጫማ ሌላ የብረት ጫማ ይባላል። እዚህ የብረት ጫማ በሉ። ምን ማለት ነው? ጫማችሁ ገና ወደ ብረትነት ይቀየራል። ገና ይብስብሃል ማለት ነው። ነገሮቻችን ገና ይጠነክራሉ። ጫማ አለ ብረትና ምን ነሐስ፣ የነሐስ ጫማ ምን ማለት ነው ታውቃላችሁ? አንዳንድ ሰው እኮ ምን ያደርግልኛል የብረት ጫማ፣ ምን ያደርግልኛል የነሐስ ጫማ የምትሉ ሰዎች እባቡን ትረግጥበታለህ። እባብና ጊንጦን ትረግጡት። በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። በብረት ጫማ ይረገጣል። ክብር ለእግዚአብሔር ይሁን። 100 ጊዜ በኢየሱስ ስም አትል፣ በኢየሱስ ስም አትል። እየጨመረ ባንድ በኢየሱስ ስም ስትል ይረገጣል። እሱ ይረገጣል በሉ። አንበሳና ዘንዶውን ትጫማለህ፣ እባብና ተኩላውን ትረግጣለህ። እኛ ረጋጮች ነን። ስለዚህ ነው ጫማ የብረት መሆን ያለበት። ጫማ የነሐስ ነው። ገና አሁንም ይኸውላችሁ ይጨምራል፣ ይብስበታል። ወደፊት የምን ጫማ እንደሚመጣ እንግዲህ አናውቅም። ስለዚህ ምን አለ? ጫማ ብረትና ነሐስ ይሆናል፣ እንደ ዕድሜ እንዲሁ ኃይል ይሆናል። ምን ማለት ነው? በእግዚአብሔር ቤት በቆየንበት ቁጥር በቆየንበት ልክ ኃይላችንም ምን እያለ እየጨመረ እንደ ወይን ጠጅ ማለት ነው። አንድ ይሄ ያረጀው የወይን ጠጅ የሚባላል ቤተ መንግስት የሚጠመቅ እና በጣም ረጅም ዓመት የ20 ዓመት ምናምን ምንድነው ግን ያ ወይን ጠጁ እድሜው በጨመረ ቁጥር ወይኑም ኃይሉ ይጨምራል። እኛም በእግዚአብሔር ቤት በቆየን ቁጥር ኃይላችን ምን እያለ ይሄዳል? እየጨመረ ይሄዳል። ለዛ ነው እንደ ዕድሜ እንዲሁ ኃይል ይሆናል። እስቲ እንደ ዕድሜ ኃይል ይሆናል በሉ። እንደ ዕድሜ በእግዚአብሔር ቤት ውስጥ በቆየንበት ዕድሜ ልክ ከእግዚአብሔር ቃል ጋር ህብረት ባሳለፍንበት፣ በጸሎት ባሳለፍንበት፣ እግዚአብሔርን ባመለክንበት ልክ ምን ነው የሆነ የለው እየጨመረ ይሄዳል። ምናችን? ኃይላችን። ኃይል አላችሁ ታውቃላችሁ። ኢየሱስ ስትቀበሉ የሥራው ውጤት እግዚአብሔር ኃይል ሰጥቷችሁ፣ ይሄ ኃይል ደግሞ ዝም ብሎ ቁጭ የሚል ሳይሆን እየባሰና እየጨመረ ምን የሚል ነው የሚሄድ። ጸሎታችሁ ይጨምራል፣ ቅድስናችሁ ይጨምራል፣ እግዚአብሔር መፈለጋችሁ ይጨምራል፣ እግዚአብሔር መፍራታችሁ ይጨምራል። በጌታ በኢየሱስ መጨመር ይሆናል።
አሁን የዚህ ሁሉ ነገር ምክንያቱ ምንድነው ካላችሁኝ፣ እግዚአብሔር ከኛ ጋር እግዚአብሔር ከእርሱ ጋር የሆነ ሰው የእሱ ነገር ይጨምራል እንጂ እየቀነሰ አይሄድም። ለዛ ነው እዚህ ቦታ ስትመለከቱ ምን አለ ዳዊት፣ እግዚአብሔርም ከዳዊት ጋር ነበር፣ ዳዊትም እየበረታ ምን አለ ሄደ፣ እየቀነሰ ሄደ ይላል። ዳዊት እየበረታ የመሄዱ ሚስጥር ምንድነው ካላችሁ የእግዚአብሔር አብሮነት። እኛም ሌላ ምንም ሚስጥር የለን። ሚስጥራችን የእግዚአብሔር ሕልውና ነው፣ የእግዚአብሔር መገኘት ነው፣ የእግዚአብሔር አብሮነት ነው። ዛሬ መልእክቱ ይሄ ነው፣ እግዚአብሔር ከኛ ጋር ነው። ሌላ አንድ ወሳኝ ነገር ላንሳያችሁ። ወሳኝ ነገር ተመልከቱ። ዳዊትም እየበረታ ሄደ። ምን ማለት መስላችሁ? ሰማይና ምድር ቢያልፍ የማያልፍ አንድ ነገር አለ። ምንድነው የማያልፈው? የእግዚአብሔር ቃል ብላይልም መጽሐፍት ከቶ ሊሻሩና ሊሰበሩ አይቻላቸው። ማይቻል አንድ ነገር አለ። ሊሰበር የማይችል ምንድናቸው? ሊሰበሩ የማይችሉት መጽሐፍት። እነዚህ ምንድናቸው? መጽሐፍት ናቸው። አንዳንዶቻችሁ አንድ መጽሐፍ ይመስላችኋል። እነዚህ መጽሐፍት ናቸው። 66 መጽሐፍ። ይሄ መጽሐፍ ሊሰበር አይችልም። በዚህ መጽሐፍት ውስጥ የተቀመጠ አንድ ትልቅ ፎርሙላ አሳያችኋል። ዛሬ ያም ፎርሙላ ትይዛላችሁ። ጠላት ከዚህ በኋላ አፉን ላይከፍት፣ ላያጭበረብር፣ ላያስለቅሰን ጌታ ይመስገን። ፎርሙላው የሚገኘው በመዝሙረ ዳዊት 114 ቶሎ በሉና አውጡ። ከባድ ይሄ አይሻርም፣ ይሄ አይለወጥም። በምንም መንገድ ልታስተካክሉት የማይችሉት ነገር ነው። ለምን ካላችሁኝ መጽሐፍ ስለሆነ የእግዚአብሔር ቃል ስለሆነ። መዝሙረ ዳዊት 114 እዚህ መዝሙረ ዳዊት 114 ላይ የምትመለከቱት ስለ አምልኮ ነው የሚያወራው። ሰዎች ስለሚያመልኳቸው አምላክ ነው የሚናገረው። መዝሙረ ዳዊት 114 ላይ ከአንድ ጀምሮ ላንብላችሁ። ለኛ አይደለም አቤቱ ለኛ አይደለም፣ ነገር ግን ለስምህ ስለ ምሕረትህ ስለ እውነትህ ምስጋናን ስጥ። አሕዛብ አምላካቸው ወዴት ነው አይበሉ፣ አምላካችንስ በላይ በሰማይ ነው። አሜን። የአሕዛብ አምላካችን በላይ በሰማይ ነው፣ በሰማይ በምድርም የፈቀደውን ሁሉ አደረገ። የአሕዛብ ጣዖታት የወርቅና የብር የሰው እጅ ስራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም። የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሆኑ ይላል። ይሄ ፕሪንሲፕል ነው። የሚሰሯቸውም የሚያምኑባቸውም እንደነሱ ይሆኑ። ይኸውላችሁ አደገኛ ከባድ ፕሪንሲፕል፣ ከባድ ፎርሙላ እዚህ ጋር የምታዩት በደንብ ተከታተሉ ወገኖች። ስለ አሕዛብ አማልክት እንደሚለው የአሕዛብ አማልክት ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ አፍ አላቸው አይናገሩም። ተመልከቱ። የእኛ አምላክ ግን ዓይንን የሰራ የሚያይ ነው፣ ጆሮን የተከለ የሚሰማ ነው፣ አፍን የፈጠረ የሚናገር። ክብር ለእግዚአብሔር ይሁን። በደንብ አድርጋችሁ ከዛ ምን ይላል? ከዛ የሚሰሯቸውን ብሎ ዛሬ አነጋገራችሁ። እኛ የሰራነውን አምላክ አናመልክም፣ የሰራንን። አንተ የምታመልከው የሰራህን ነው። አሕዛብ ምን ያሉትን ነው? የሰሩትን። በሆድ ሳልሰራህ አውቄአለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ። ለአሕዛብ ነቢይ እያንዳንዳችን ተመልከቱ፣ ጀርባችን ላይ አንድ ጽሑፍ አለ፣ ሜዲን ጎድ የሚል በእግዚአብሔር የተሰራ። እነግራችኋለሁ፣ የእኛን ነገር ሁሉ የሰራው ማን ነው? እግዚአብሔር ነው። ክብር ለእግዚአብሔር ይሁን። የሰራነውን አናመልክም። ምን ያለንን? የሰራንን። እስቲ በእግዚአብሔር ተሰርቻለሁ። ኤፌሶ ምዕራፍ 2 ቁጥር አላነበባችሁም? እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ እንድንሰራ በክርስቶስ ተፈጠር። 2 ጊዜ ላይ ተፈጠር። ጌታ ይመስገን። በሆድ ሳይሰራ አውቆናል። እንደገና ደግሞ በክርስቶስ ሁለተኛ ፈጥሮናል። አሜን። እና የሚሰሯቸው ይልና ከዛ የሚያምኑባቸው ምን የሚሉባቸው? የሚያምኑባቸው ሁሉ እንደነርሱ ይሁን። እነሱ ይኸውላችሁ እነዚህ ሰዎች ዓይን ያለው የሚያይ፣ ጆሮ ያለው የማይሰማ፣ አፍ ያለው የማይናገር፣
እግር ያለው የማይራመድ አምላክ ይሰራሉ። ከዛ በሱ ደግሞ ያምኑበታል። አሁን አንድ መመሪያ አመጣ የእግዚአብሔር ቃል። የሚሰራቸው የሚያምኑባቸው እንደነሱ ይሁኑ። ምን ማለት መሰላችሁ? ማንኛውም ሰው እንደሚያመልከው አምላክ የመሆን ግዴታ አለበት። አንተ ደግሞ የሰራህን ነው የምታመልከው። አሜን። የምታምነው ደግሞ በማን ነው? በሰራህ በእግዚአብሔር ነው። ዓይንን በሰራ በሚያይ፣ ጆሮን በተከለ በሚሰማ፣ አፍን በፈጠረ በሚናገር በሕያው አምላክ ታምናላችሁ። እናንተም የምታምኑበት እንደሱ ትሆናላችሁ። አሜን። እንደሱ የመሆን መብትህ አይደለም፣ ግዴታ ነው። ክብር ለእግዚአብሔር ይሁን። ምክንያቱም መጽሐፍት ሊሻሩ አይቻላቸውም። ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ክብር ለእግዚአብሔር ይሁን። ለዚህ ነው በመጽሐፍ ብዙ ቦታ አስታችኋል። የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። አሜን። የጠራችሁ ቅዱስ እንደሆነ በኑሯችሁ ሁሉ ቅዱሳን ሁኑ። ዛሬ ምሽት ደግሞ አምላክ እግዚአብሔር ብርቱ እንደሆነ እናንተም ብርቱ ትሆናላችሁ። አሜን። ምን ማለት ነው? ደካማ አምላክ የሚያመልክ ራሱ ሰውየው ምንድነው? ደካማ። ይኸውላችሁ ብርቱ አምላክ የሚያመልክ ደግሞ እነግራችኋለሁ የመበርታት ግዴታ አለበት። ዛሬ አንድ ነገር ድካም ከህይወታችሁ ላይ ተገፈፈ። በኢየሱስም ድካም ይመታ። ለምን መሰለህ? አምላክ ብርቱ ነው። ታርለ እንደዘልም እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። ወንድሜ እኔ ትነግርሻለሁ፣ የኔ አባት ሄደና ትነግሮታለሁ። አምላኮት እግዚአብሔር እርሱ በሰልፍ ኃያል። ስለዚህ እኛም በሰልፍ ኃያል ነን። አምላካችን ብርቱ ነው፣ እኛም ብርቱ የመሆን ግዴታ አለብን። ለምን? እያንዳንዱ ሰው እንደ አምላኩ ምን ተብሏል? ይሁን ተብሏል። ሃሌሉያ። አምላካችን ብርቱን አምላካችን ብቻ ሳይሆን ብርቱ የጦር ዕቃችን እንኳን ብርቱን። ታውቃላችሁ ክርስትና ውትድር እንዳልሆነ ክርስቶስ ኢየሱስ ላይ ሕይወታችሁ ጌታን አዳኝ አድርጋችሁ ስትቀበሉ እናንተ የወታደር ልብስ ለብሳችሁ የለበሳችሁት የልብሱን አይነት ልንገራችሁ። ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን ክርስቶስን ለብሳችሁ። ሁላችን የለበስነው ልብስ አንድ አይነት ነው። የለበስነው ማንን ነው? ክርስቶስን ለብሰን። ጌታ ይመስገን። ክርስቶስን ለብሻለሁ በሉ እስቲ። ጌታ የተመሰገነ ይሁን። ክርስቶስ ምን ብለናል? ለብሰናል። ስለዚህ ሁላችንም ወታደሮች ነን ማለት ነው። ወታደሮች ነን። ጌታ ይመስገን። ስለዚህ ወታደሮች እንደመሆናችን መጠን የእግዚአብሔር ሰራዊት ነው። እግዚአብሔር በተለያየ ስም ተጠርቷል በመጽሐፍ ቅዱስ ውስጥ። ከጠራቸው መካከል እኔ በጣም ደስ የሚለኝ የትኛው ይመስላችኋል? የሰራዊት ጌታ እግዚአብሔር ምንድን ያለው? ሰራዊት። እኛ እግዚአብሔር ሰራዊት። እግዚአብሔር ሰራዊት ደግሞ ደካማ አይደለም። እንኳን ተመልከቱ፣ እግዚአብሔር ደግሞ ለሰራዊት እንኳን እግዚአብሔር ሰራዊት አይደለም። የተለያዩ መንግስታቶች ለሰራዊታቸው ምን ይሰጣሉ? ሰራዊት ባዶ እጁን ነው ዱላ ነው የሚይዘው። የሰራዊት ምን አለው? መሳሪያ አለው። እነግራችኋለሁ እኔና እናንተ መሳሪያ አለን። አሜን። አለበለዚያ የማታውቁ ሰዎች ካላችሁ አሁን አይናችሁ እግዚአብሔር ይክፈተው። አሜን። ሁላችንም መሳሪያ አለን። የጦር ዕቃ አለን። አሜን። እስቲ የጦር ዕቃ በሉ እስቲ። የጦር ዕቃ አለን። አንድ ጊዜ አንድ እናት እንደሆነ ፓስተር መላኩ እዛ ትንሣኤ ምስክሮች የሚባል አገልግሎት ውስጥ እያገለገል ከዋቢ ሸበሌ ፊት ለፊት የዕደ ጥበባት የሚባል ትልቅ መስሪያ ቤት አለና እዛ አዳራሽ ላይ ኮንፈረንስ አዘጋጅተን ነበርና በመኪና እየገባን እያለ አንድ የ85 ዓመት እናት ነበሩ እና ፈታሹ ምን አለ? እናት መሳሪያ ይዘዋል አላቸው። ሲላቸው ይዣለሁ አሉ። እንግዲህ ሲያሳዩ ሲባል መጽሐፍ ቅዱሳቸው ላጣረጉና ይኸውል ክብር ለእግዚአብሔር እየተባለ ያለው መሳሪያ አለን፣ የጦር ዕቃ አለን። ወገኖቼ በእጃችን ያሉት የጦር ዕቃዎች ብዙ ናቸው። ስሙ ነው የኢየሱስ ክርስቶስ ስም አለ፣ ጸሎት አለ፣ እምነት አለ፣ ደሙ አለ። ምን ይለና ያን ሁሉ ጦር ዕቃ ነው ዘርዝሬ ልጨርስ አልችልም። በብዙ የጦር ዕቃ አስታጥቆናል። እግዚአብሔር ለሰራዊቱን ባዶ እጁን ምን አይልም
እዚህ ያላችሁ ባዶ እጃችሁን አይደላችሁ። እባካችሁ የጦር ዕቃ አላችሁ። እዛ ነው ሐዋርያ ጳውሎስ ለቆሮንቶስ ሰዎች ማለት ለቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። እስቲ ይኸውላችሁ ምን ማለት ነው? እኛ ተዋጊ ነን ማለት ነው። እስቲ ዋጋለሁ በሉ። ጌታን ከተቀበላችሁ ጊዜ ጀምሮ እኮ ያላችሁት ውጊያ ላይ ነው። ውጊያውን እያሸነፋችሁ የጠላት ስራ እየፈረሰ የክፉ ምክር ከልጆቻችሁ ከትዳራችሁ ከመንፈሳዊው ስራ እየተገለበጠ ስላላሸነፋችሁ ዛሬም በህይወት ቀጥላችኋል። ወጥመዱ እየተሰበረ የእናንተ ነገር እያመለጠ ይኸው እዚህ ደርሰናል። ወደፊትም እንቀጥላለን። ለምን ካላችሁ አይችለንም። የጦር ዕቃ አለን። የጦር ዕቃ አለ ይበሉ እስቲ። ምን በውጊያው ላይ እያሸነፍን ስላሸነፍን ነው እዚህ ያለ ነው። አሜን። አምላካችን ተዋጊ ነው፣ እኛም ተዋጊ ነው። ተዋጊ እንደሆናችሁ ማጣቁ ሰዎች ከዛሬ ጀምሮ በደንብ ወቁ። ክብር ለእግዚአብሔር ይሁን። ለዛ ነው እኮ በዘጸአት 15:4 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ተዋጊ ከሆነ እንግዲህ እናንተም ተዋጊዎች ናችሁ። የተዋጊ ልጅ ምንድን ነው? ተዋጊ ነው። ለዛ ነው ጳውሎስ ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። ለምን ሲባል የጦር ዕቃችን ስጋዊ አይደለም። የጦር ዕቃችን እኛ ስጋዊ የሆነ ታንክ የለንም፣ ስጋዊ የሆነ ሽጉጥ የለንም፣ ስጋዊ የሆነ ሰይፍ የለንም። ያሉን የጦር ዕቃዎች በሙሉ መንፈሳዊ ናቸው። ክብር ለእግዚአብሔር ይሁን። የጦር ዕቃችን ስጋዊ አይደለም። ምሽግን ሁሉ ለመስበራል በእግዚአብሔር ፊት ምንድነው? ብርቱ ነው። እነግራችኋለሁ በእጃችን ያሉ እነዚህ የጦር ዕቃዎች ይሄ የጦር ዕቃ ብርቱ ነው። እዚህ የጦር ዕቃ ብርቱ ነው በሉ። ምን ለማድረግ? ምሽግን ሁሉ ለመስበር። ዛሬ አንዴ ምስራች እንገራችሁ። ዛሬ ማታ ምሽግ ይሰበራል። በዘር ማንዘራችን ላይ ያለ ምሽግ ይሰበራል። እሺ ምሽግ ይሰበራል በሉ። በጌታ በኢየሱስም ሰበርኩ በሉ። ለምን መሰላችሁ? የጦር ዕቃችን ይላችሁ ምሽግኑ ለመስበር ብርቱ ነው ይላል። ምን ለመስበር? ብርቱ ነው። ኤርሚያስ ተጨቃጨቀ። አንድ ጊዜ ኤርሚያስ ጭቅጭቅ ውስጥ ገባ። ነብይ ትሆናለህ ሲለው አረ በእኔ ብላቴና ነኝ በምትልከው ሰው እጭ ምን በል ላክ እያለ ሲከራከር ስነ ስርዓት ኤርሚያስ አለው እነሆ ቃሌን ባፋ አኖሬአለሁ። ሃሌሉያ። ታፈርስና ትነቅል ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብ ላይ አድርጌሃለሁ። እነግራችኋለሁ የሠራዊት ጌታ እግዚአብሔር በአፋችሁ ላይ ቃሉን አኑሯል። አፋችሁ ውስጥ የተቀመጠው ቃል ይነቅላል፣ ያጠፋል፣ ይገለብጣል፣ ያፈርሳል። ዛሬ ያደከማችሁ ፈረሰ። እስቲ ያደከመኝ ፈረሰ በሉ። ክብር ለእግዚአብሔር ይሁን። የጦር ዕቃችን ደካማ አይደለም። ማፍረስ፣ መንቀል፣ ማጥፋትና መገልበጥ ብቻ ሳይሆን 4 ለ2 ነው። ሁለተኛው ትሰራና ትተክል ዘንድ። ትሰራና ምን ትዘንድ? ተመልከቱ፣ እንሰራለን፣ እንተክላለን። ማፍረስ፣ መንቀል፣ ማጥፋትና መገልበጥ ብቻ ሳይሆን መስራትና መትከልም የምንችልበት የጦር መሳሪያ በእጃችን አለ። ብዙ ጊዜ ቅዱሳን ማፍረስ ብቻ ላይ ነው የኢትዮጵያ ቤተክርስቲያን ቅዱሳን የሚያውቁት። መስራትና መትከል ይባላል። እንዴት አድርጌ ነው ማፍረስ? ያው ታውቃላችሁ፣ በኢየሱስ ፍረስ ምን ፍረስ ነው አለ ምንም የሚያስቸግረን ነገር። ግን መትከል ብዙ ጊዜ ልብ አትሉም። መትከል የሚባለው ነገር ምንድን ነው? እግዚአብሔር በቃሉ ውስጥ ለእናንተ ያለውን መናገር ማለት ነው። ጻድቅ እንደ ዘንባባ ያፈራል፣ እንደ ዘንባባ አፈራለሁ፣ እንደ ሊባኖስ ዝግባ አድጋለሁ፣ በእግዚአብሔር ቤት ተተክያለሁ፣ በሕይወቴ ዘመን ሁሉ የሚቋቋመኝ የለም። የኔ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ያበራል፣ የምሰራው ሁሉ ይከናወናል። እንደዚህ እያላችሁ ስትናገሩ ምን እያደረጋችሁ ነው? እየሰራችሁ ነው፣ እየተከላችሁ። በኢየሱስም ከዛሬ ጀምሮ ይህን መሳሪያ ተጠቀሙበት። በልጆቻችን ላይ እንተክላለን። ስለ ልጆቻችሁ ስታስቡ ልጆቻችሁ ላይ ተከሉ። አንቺ ስማርት ነሽ በሏት። ውጤቷ ከ100
40 ዓመት ስትመጣ ያው በሚቀጥለው ስትሄጂ 100 ትደርሻለሽ። ተተከልካ እየተከልክ ነው። ጌታ ይመስገን። አሜን። አዎ ስለ ልጆቻችን ስለ ምድራችን እንሰራለን እንተክላለን። ለማንኛውም እየተባለ ያለው የጦር ዕቃችን ብርቱ ነው። አሜን። አምላካችን ብርቱ ነው። አሜን። እኛም ደግሞ ብርቱ ነን። አሜን። የብርቱ ልጅ ምንድነው? ብርቱ ነው። እግዚአብሔር ከኛ ጋር የሆነበት ምክንያት ምን እያልን ነው? እየበረታን እንድንሄድ። እየበረታችሁ ምን ትላላችሁ? ትሄዳላችሁ። እስቲ እየበረታው እሄዳለሁ በሉ። ክብር ለእግዚአብሔር ይሁን። አሜን። ወደፊት ምንድነው መሆነው? ወደፊት የምትሆኑት እየበረታችሁ ትሄዳላችሁ። አሜን። እየጨመራችሁ ትሄዳላችሁ። አሜን። የቢዝነስ ጉዳይ እንዴት ነው ሳይው? የቢዝነስሽ ጉዳይ ይጨምራል። አሜን። ስራይስ ምስጉን ነው። በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሽ ዳር እንደተከለች ቅጠሏም እንደማይረግፍ ዛፍ ፍሬዋንም በጊዜዋ እንደምትሰጥ ዛፍ ይሆናል። የሚሰራው ሁሉ ይከናወንለት። የሚሆነው ይሄ ነው። ወደፊት ልንገርሽ፣ የምትሰሪው ይከናወናል። ጌታ የተመሰገነው። አሜን። እስቲ ይከናወናል በሉ። እስቲ እግዚአብሔርን እጅግ አድርገን እናመሰግናለን። ይህን መልእክት ሳምንት ቀጥለዋለሁ። አሁን በቀጥታ እግዚአብሔር ከኛ ጋር ስለሆነ ድካምን የምንመታበት ጊዜ ነው። አር ዩ ሬዲ? ተዘጋጅታችኋል ወይ? መሳሪያ በእጃችሁ አለ? እንግዲህ አሁን ትጠቀሙበታላችሁ። ቆመ